እሺ ችግር የለውም በቃ እናገናኝሻለን አሉኝ አይደል ብለውኛል በቪዲዮ ፊት ማለት ነው። ከዛ በቃ ተናድጄ ነበረ ያ ሰዓት ላይ ትንሽ ልቀቀኝ ብዬ ሄድኩ ከነሱ ዞር አልኩ። ጎሽ እንኳን ከዛ በኋላ ግን ተደውለልኝ ኤፍሬም ስልኩን አነሳም። ከዛ በኋላ እሷ ቀጥ ብዬ ቤት ነው የሄድኩት። ቤት ነው አለ ደህና ነው ስላሉኝ በቃ ማወቅ እፈልጋለሁ ማየት እፈልጋለሁ እሱን ብዬ ቤት ሄድኩኝ። እነሱ ጋር እሷ ጋር ሩታ ጋር ከሄድኩኝ ስንት ጊዜ ሄጄ አላውቅም። እውነት ግን ትናንትና ሄድኩ። እንኳን ሄድሽ ግን ላገኛት አልቻልኩም። አይ ክፉ ነገር ይሄ ነው። በቃ በቤት ውስጥ ላገኛት አልቻልኩም። ቤቱ ዝግ ነበረ። አይዞ እኔን አይዞ ተጎዳች እኮ ቡዜ በጣም ተጎዳች። በእነሱ ብስጭት በእነሱ ንዴት አያቸው አይደለ? ከመጎዳቷ አልፋ ልክ እንደተጫነ አህያ ሸክም ነው የምትተነፍሰው። አይዞ እኔን እንግዲህ ስትፈልጊያቸው ቤታቸው ድረስ የሩታዬ ቤት ድረስ ሄደሽ ያላገኘሻቸው እነሱ ዘና ፈታ እያሉ ሆቴል ውስጥ ስለነበሩ ነው። ምናልባት ካልሰማሽ ልንገርሽ ብዬ ነው በዚህ አጋጣሚ መረጃም ሁሉ ላቀብልሽ። እናንተ እንግዲህ አብርሃም እናገናኝሻለን እናሳይሻለን ብለዋት ነበር ትላንትና ኤፍሬም እና ሩታ ማለት ነው። ከዛ በኋላ ስልክም አላነሱልኝም። ሳያነሱ ሲቀሩ ቤታቸው ድረስ ሲሄድ ሩታ ከቤት የለችም ብላ ተናግራለች። እንግዲህ ማን ነው ኤፍሬም ስልክ ያላነሳልሽ ጥፍሽ ስላረግሽው ነው፣ ስለጠፋሽው ነው። ለማንኛውም ውድ ተመልካቾቼ እንደዚህ እያንዘራጣች ቡዜ መጥታለች። ምን ታንዘራጣለች? እሁድ ያገባ ሙሽራ የመሰለ ትቅለሰለሳለች እንዴ! ከመቅለስለሷም አልፋ ደግሞ እንደተጫነ አህያ ሸክም ትተነፍስብናለች። ሰላማት እኛ ልትተነፍሽብን እንደምትመጪ ወይስ ምንድን ነው? አረ ላይክ ሼር ሰብስክራይብ እያደረጋችሁ ሴትዮማ እንሂድባት። እርምሽን አውጪ። አንቺም ሄርሜላ እዛው ተቀመጡ። ሄርሜላ ያለችበት ጉዳይ በጣም ያሳስባል። እሱ በጤናውን አይደለም የሆነ ነገርማ አድርገውታል። ምንም አላደረጉትም። ምንም ደግሞ አንቺን ልትጀምሪ ነው አልበዛም እንዴ? አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ቤተሰብ እንግዲህ ተመልሼ መጥቻለሁ። እኔ እህታችሁ ተመልሼ መጥቻለሁ። ታዲያ ተመልሼ ስመጣ እናንተ ደግሞ ኑሪ ምንድን ነው የሚባል እንኳን ደህና መጣሽ እያላችሁ በላይክ ልታስደስቱኝ እፈልጋለሁ ማለት ነው። እንግዲህ ዛሬ እማማ ቡዜ ቀልዳቸው እኮ አያልቅም። የእማማ ቡዜ ጉዳይማ ቀልዳቸው አያልቅም። ዛሬማ መሀል ላይ ራሱ እየተሳሳቱ ነበር። አፋቸው እየተሳሰረባቸው ነበረ ማለት ነው። ትላንትና ተገናኝተን እሱ ያለበት ቦታ አሳዩኝ ብያቸው ነበረ። እናሳይሻለን ብለው በዛን ሰዓት አብሬያቸው አልሄድኩኝም። ምክንያቱም ስለተናደድኩኝ ከፊታቸው ገለል አልኩኝ። እንኳንም እንዶ ከፊታቸው ገለል አልሽላቸውና እንኳንም በፍሪደም ወደ ቤታቸው ተመለሱ። ኤፍሬም እና ሩታዬ ማለት ነው። ሩታዬ እንኳንም ወደ ቤቷ ሄደች፣ እንኳንም ተከትለሻቸው አለች። ከዛ በኋላ በረድ ካለልኝ በኋላ አለች። በጣም ነው እንደ የበረደልሽ። ከበረደልኝ በኋላ ስደውልለት ኤፍሬም ስልክ አላነሳልኝም። ደግ አረገ። እንኳንም አላነሳልሽ እንዴ! ጠፈሽው እኮ ጥፍሽ አልሽው። እሱ አባትና ልጅ እንዲለያዩ ስላልፈለገ ነው። እሱ የሚዋደዱ ባልና ሚስት እንዲለያዩ ስላልፈለገ ነው። ኤፍሬም እያደረገ ዋጋ እየከፈለ ያለው ልዑልን እናት አባቱ በፍቅር እንዲያሳድጉ ስለፈለገ ብቻ ነው። አንቺ ዘረጦ ዝርጥርጥ ማለት ነው። ማንሽም እማማ ቡዜ ማለት ነው። እምትሰሚኝ ከሆነ አስረግጬ ነው የምነግርሽ ማለት ነው። ኤፍሬም ዋጋ እየከፈለ ያለው ሄርሜላ ስለወደዳት ወይም ወደ ሄርሜላ ሊሄድ ፈልጎ ሳይሆን አብርሃምና ሩታ በፍቅር ልጃቸውን እንዲያሳድጉ ስለፈለገ ነው። ልዑልን የአባትና የእናት ፍቅር አእቶ እንዳያድግ ስለፈለገ ነው የወንድምነቱን ዋጋ እየከፈለ ያለው ማለት ነው። ገባሽ አይደለ? አላነሳ ደግ አረገ። እንኳንም አላነሳልሽ። ከዛ በኋላ ሄጅ አላቅም ነበረ። ቤታቸው ድረስ ሲሄድ ሳንኳኳ በሩ ዝግ ነው። በጣም ነው እንደ የተዘጋው። በጣም ነበር ዝግ ሆነብሽ።
ደጋረጉ እንኳንም ዘጉብሽ። በቃ ስለጠፈሻቸው ነው። እውነቴን ነው የምልሽ። በቃ የወገብ ቅማል ሆንሽባቸው እኮ በሩታም ላይ በኤፍሬም ላይ ማለት ነው። ደግሞ የሆነ ነገር አድርገውት ነው እንጂ በጤናው አይደለም። ኤፍሬም የድሮ ኤፍሬም አይደለም። አዎ ኤፍሬም የድሮ ኤፍሬም አይደለም። ደግሞም ሲጀመር ኤፍሬም ድሮን ቆፍጣና ነው። ቁፍጥን ያለ ልጅ ነው ልጁ ማለት ነው። የሚንዘላዘል አይደለም፣ የእውነት ማለት ነው። እኔ ብዙ ወንዶች ሶሻል ሚዲያ ላይ ሲንዘላዘሉ ነው ፎሎ ወይም ደግሞ ሰብስክራይብ የሚያስገኝላቸው ነገር በቃ ከሴት ጋር እንደፈለጉ መረጋገጥ ይፈልጋሉ። ኤፍሬም ግን እንደዛ አይነት ልጅ አይደለም፣ እንደዛ አይነት ሰው አይደለም። ስለዚህ የድሮ ኤፍሬም አይደለም ያልሽው፣ አዎ በፊት የአብርሃም አግዞ ሩታን እንደፈለገ ያደርግ ነበረ። አሁን ግን በቃ ያን አልፈለገውም። ዋጋ ከፍሎ መስዋዕት ከፍሎ ወንድሙን ማዳን ይፈልጋል። ወንድሙ ልጁን እንዲያሳድግ በፍቅር ይፈልጋል። አከተመ ማለት ነው። አዎ የሆነ ነገር አድርገውት ነው። የሆነ ነገር ባያረጉትማ እንደዚያ አይሆንም ነበረ። ጤነኛ አይመስለኝም። ኤፍሬም ጤነኛ ነው። ምንም አልሆነም። ያው ጤነኛ አይደለም ብያልሽ የምትዝረጠረጭ ይሄ ኮመንታተሮች እና የእናንተ በጎች አሉ፣ ያንቺና የዚች የውሸሚት በጎች ማለት ነው። እነሱ ይጻፉት ነው። ለነገሩ ዛሬም እየጻፉ ነው። እባክሽ ቡዝዬ በጤናው አይደለም። ልጅቷማ መተት አሰርታባቸዋለች። እናንተ መተታሞች ናችሁ እናንተ። ስለ መተት የሚያወራ ራሱ መተታም የሆነ ራሱ ስለ መተት የሚያውቅ ነው። ኧረ ተው እናንተ። ምንድን ነው አልበዛም እንዴ? ለድራማ እንደዚህ ድራማ የማይገባችሁ ጥልዝ በዚህ ልክ ነው እንዴ? ጮማ ደደብ የሆናችሁት በዚህ ልክ ነው? ቅል ራስ የሆናችሁት ማለት ምን ሆናችሁ ነው? ኮመንት መተት ነው። ጸበሉ ሰጁ ባይሆን እናንተን ጸበል ያስፈልጋችኋል። ስለ መተት የምታወሩ እናንተ ስለ መተት የምታውቁ በጎች ናችሁ። እናንተ ስለ መተት የምታወሩ እናንተ ራሱ ጸበል ያስፈልጋችኋል። እውነቴን ነው። እነሱን ብቻ ሳይሆኑ እናንተንም ጭምር ማለት ነው። እነሱ ይሄን ሆነና ላላሉ እናንተ በምታመጡት ጉድ ነው ይሄ ሁሉ እየመጣ ያለው ማለት ነው። ዛሬም ሩታ መተት አሰራችበት። ኧረ መተት ይውረሳችሁ እናንተ ደነዞች ማለት ነው። ምን ሆናችሁ ነው? አይገባችሁ? ዛሬ ራሱ እየተንተባተበች ነበረ። ቡዜ ለውሸት እየተንተባተበች ነበረ። ምን እያለች ነበረ? ስልክ ደወልሽለት ወይ አነሳልሽ ወይ ሲላት ዴቭ አንስቶልኝ ነበር አለች። ትላንትና ደግሞ ስደውልለት አላነሳልኝም፣ በቴክስት እደውልልሻለሁ አለ። እንግዲህ እንገናኛለን አለች እና መልሳ ቀይሰው ተገናኝተን ነበር ብላ መልሳ ቀይሰው በቴክስት እደውልልሻለሁ አለኝ አለች ማለት ነው። እንደተንተባተበች አውቆ ማለት አላገኝሽውም ማለት ነው አላት ዴቭ ማለት ነው። ስለዚህ አንዳንዴ ካራክተራቸውም ይጠፋባቸው። አልገባችሁ አይደለ? ለድራማ በዚህ ልክ ወንጀል ባትገቡ ኮመንታተሮች ወደ ራሳችሁ ተመለሱ። እስኪ ወደ አቅላችሁ ተመለሱ። በሶሻል ሚዲያ ጥንቁልና መተት ብላችሁ ኮመንት ስትጽፉ ትንሽ እንኳ የሆነ ጭንቅላታችሁ እንኳ የሆነ አያስብም? ምን ሆናችሁ ነው? ኧረ ይደብራል። ተው። እንደ ወጣት እንደተማረ ሰው ሶሻል ሚዲያ እንደተስፋፋበት ዘመን እናስብ። ምን ሆናችኋል እንዴ? ብዙ ነገር እኮ የምንማረው ነገር አለ እኮ። ድንቁር አላችሁ እኮ። በሰላማችሁ ነው እንደዚህ የደነቆራችሁት። ለማንኛውም እንግዲህ ማነሽ እማማ ቡዝዬ አይናደዱ። እውነቴን ነው ምሎት። እንግዲህ ጋሽ አሸብር ወንድሞትና ሩታዬ ዘና ፈታ እያሉ ነው። አንድ ሆቴል ውስጥ ነው ያሉት። የሆቴሉ ስም መናገር አልፈልግም፣ ነገር ግን ከልጃቸው ጋር ዘና ፈታ እያሉ ይገኛሉ ማለት ነው። ውሽሚት እንግዲህ ሄደሽ አንቺ አባቢያት፣ እውነቴን ነው ኢሊፖፕ ገዝተሽ ሄደሽ፣ ኢሊፖፕ ነው የሚባለው። ኢሊፖፕ ገዝተሽ ኢሊፖፕ ከረሜላ ይዘሽ ሄደሽ አባቢያት። እሺ አባቢያት። ምን ትመስላለች እቺ ሴትዮ ትላለች ማለት ነው። ደግሞ በዚህ ሳምንት እኮ ደከምን እኮ ጭንቀት በዛብን እኮ ሲል ዴቭ ምን አለች? ፈርዶብናል እኮ። ትክክል ነሽ፣ ፈርዶብሻልና የዶላር ጥማት ስለፈረደብሽ ውሸቱንም ምኑም አምጥተሽ እዚህ ትደፊብናለሽ። አዎ እኔም ፈርዶብኛል። ኧረ በማዳን ኩሽና እኔም ፈርዶብኛል። ዶላር ለማግኘት እንደዚህ የምቃጠለው ማለት ነው። ለማንኛውም የሚመቻችሁ ዶችዬ ላይክ አድርጉ።